ማስጠንቀቂያሽ ልታመልጭ ትችያለሽ። እንደኔ ግን ምስል እዚህ ስትንደፋደሽ ይዘሻል። ሩጪ ሩጪ፣ ግን የትም አታመልጭም። እሺ እኔ በቃ ልታሰር ወንድም አይሆንም አይሆንም። ምን እየሰራችሁ ነው? በቃ አበቃ በቃ ለምን? ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ የአበራሽ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ያላችሁበት ብትተረፍረስ ይበልልኝ እያልኩኝ ዛሬ ደግሞ ወይዘሮ ወርቄ ታሰረች ልላችሁ መጣሁኝ። ወይዘሮ ወርቄ እንግዲህ ልጃቸው ኦዲት አሳልፋ ሰጥታቸዋለች ማለት ነው። ግን በጣም የሚያሳዝነው ማለት ነው ወይዘሮ ወርቄ በአንድ በኩል ሲሄዱ ከዛ ከአንድ በኩል ደግሞ እናስቻለውን ስታይ ማለት ነው ወደ ኋላ ልትመለስ ስትል ደግሞ ፖሊሶቹ ክብብ አድርገዋት ነበር እና በቃ እያለች ነበረ ማለት ነው። እንግዲህ እውነት ለመናገር ኦዲት መታሰር ያንስልኛል ይቀርልኛል ብላ ነበር እናቷን አሳልፋ የሰጠችው። ግን ያው የእስር ቤቷ እንትን ቢቃለልላትም ከእስር ቤት እሷን ብትሆን አታመልጥም ማለት ነውና ለማንኛውም የኔ ፍትፈታ ይሄን ይመስላል ማለት ነው። ቪዲዮን ከወደዳችሁ ላይክ እና ሼር አድርጉልኝ። ሰብስክራይብ፣ ኮሜንት ያደረጋችሁ አበረታቱኝ። በለምለም መልኩ እንመጣላችኋለን ማለት ነው። በሌላ ባንመጣ በለምለም በዚህ በመሰለ ቦታ አስገራሚ ቦታ። ይሄ አገር የት ይባላል? እውነት ለመናገር ይሄ ቦታ የት ሀገር ነው ብላችሁ ታስባላችሁ? እስኪ ይሄንን ድምጽ የሰማችሁ ኮሜንት ላይ አስቀምጡልኝ። ይሄ ቦታ የት ሀገር ቦታ ይመስላል? እስቲ ገጭ አድርጉልኝ በኮሜንት ማለት ነው። ለማንኛውም ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላማችሁ ያላችሁበት ተረፍረፍ ይበልልኝ። ሰላም ለሀገራችን ይሁንልን። አሜን አሜን ይሁንልን፣ ይደረግልን። የሐሙስ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነትና በረከትን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አሜን። አቤቱ እምነቴ በአንተ ላይ ነውና፣ አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና፣ አቤቱ ደካማነቴንና ውርደቴንም ተመልክተህ በደሌንና ኃጢአቴን ይቅር በል። አቤቱ ፍቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ ከጠላቶችና በእኔም ላይ ተንኮል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱንም ሁሉ ከኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴን አስተሰርይልኝ። ደግሞ በምትመጣበትም ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብና ልጅ እንደማይጠቅም አውቃለሁና፣ አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምንና የልጆቹንም በረከት በእኔ ላይ አድርስ። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት ጣኬት ሰውረኝ። ከአመፀኛና ከተንኮለኛም ሰው አድነኝ። አቤቱ ልቦናዬን ከክፉ ሀሳብ ንጹሕ አድርግልኝና በቅድስት ጥምቀትህ ከተጠመቁ ወዳጆች ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለት ረሃብ ወይም ጥጋብ ወይም ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተ ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር ሆይ ፊትህን ከእኔ አትመልስ፣ ቸርነትህን በላዬ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ።
አቤቱ ፈቃድህን በቅዱሳኖችህ ላይ እንደሆነ ሁሉ እናትና አባቴም ይቅር ትላቸው ዘንድ ፈቃድ ይሁን። ሁሉ ይቻልሃልና ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሶስት ሲሆን በባህሪው ግን አንድ አምላክ ነው። ሶስት የብርሃን አእማድ በመጠን ወይም በባህሪ ግን አንድ ነው። ሶስት የመባረቃት ብልጭታ፣ ሶስት ነጎድጓድ ነገር ግን በአንድ ድምፅ ግርማ የተጠቃለለ፣ ሶስት የእሳት ባህሪ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። የሙቀት ባህሪያቸው ግን አንድ ነው። አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድም ፍህም ነው፣ መንፈስ ቅዱስም ፍህም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለም ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህሪ የይቅርታቸው ምንጭ አንድ ነው። የገዥነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው ባህሪ አንድ የሆነ ሶስት ጌትነታቸው ጌቶች ናቸው። ሶስት ገጽ አንድ አመለካከት ባህሪ ናቸው። ሶስት አካል አንድ አምሳል ናቸው። ሶስት ነገስታት አንድ አገዛዝ ናቸው። ለመንግስታቸውም የጊዜ ገደብ ወይም ፈረቃ የለውም። ስልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከበርበት ገንዘብ ወልድ ይከበራል፣ መንፈስ ቅዱስም ይከበራል። ወልድ በሚከበርበት ገንዘብ አብ ይከበራል፣ መንፈስ ቅዱስም ይከበራል። እንዲሁም መንፈስ ቅዱስ የሚከበርበት ገንዘብ አብ ይከበራል፣ ወልድም ይከበራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንደዚህ አብን ያከብሩታል። ወልድን የማያከብረው ግን የላከው አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስም ትፈጸማለች። በቅድስት ሥላሴ እምነት መሰረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴ ሶስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋሕድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብ ወይም መንፈስ ቅዱስ ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ ሳይለይ አካላዊ ቃሉን በላከ በአብ አምናለሁኝ። ከአባቱ አንድነት አጠገብ ሳይለይ ዓለምን ሁሉ ለማዳን ከተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ ከወልድ በተገኘ መንፈስ ቅዱስም አምናለሁ። እነሆ እሱም ጰራቅሊጦስ በንጽሕና በቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው።
ጰራቅሊጦስ በምስጢረ ቁርባን ላይ የሚርብ ጸዓዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የፈረካከሰ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፈጽሞ የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውና አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማይ ሰማያት በምድርም ሁሉ ላይ መንግስቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽንዓ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን የመያዝ ከኢየሩሳሌም ወደ ፈርስ የተላከ ምስር ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱስ ነቢይ ፊት የበራ ነው። ጰራቅሊጦስ ሐዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንበግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም የነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መናገርና በአሸናፊው በእግዚአብሔር ቀኝ ባለ የጌትነት ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘር ብእሴ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለመጨመር ወይም ያለመጉደል ሥጋ ከመለኮት ጋር ፍጹምን እንደተዋሃደ አምናለሁ። ከተሰወረ የተሰወረ እሱ በሥጋ መገለጹን አምናለሁ። እሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጢአት ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቦናዬ አምናለሁ። በዮርዳኖስ ባሕር በተገለጠው ሦስትነቱ አምናለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚህን ጊዜ በነጭ ርግብ አምሳል መንፈስ ወረደ፣ በራሱ ላይም ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለዚህም እሱ የሚናገራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል የማይለይ መለኮት እነሆ ተገለጸ። ሥላሴን አንድ ገጽ ነው የሚሉ የርጉም
ሰባልዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ይህ ሦስትነት ታወቀ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያቶች ፊት ልብሱ አጣቢ እንደዚህ አድርጎ ሊያነጻው በማይችል ሁኔታ ልብሱ እንደ መብረቅ ብልጭታ አንጸባርቋልና። በዚያም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውቀት ምስክር በመሆን ሰዎች እስኪሰሙ ድረስ እሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞው ልጁን አከበረው። ከዚህም በኋላ ቅድመ ዓለም ከእኔ ዘንድ ባለህ ክብር ዛሬም ክብርህን እመሰክራለሁ የሚል ቃል ከደመና ወጣ። በዚያም የነበረ ወይም የቆሙ ሰዎች ሰምተው ነጎድጓድ ነው ተባባሉ፣ መልአክ ነው የተናገረው ያሉም አሉ። የሥላሴ አንድ አምላክ በሆነ በዚህ ግብር ታወቀ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርአያ ተመሰረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ ከዘመናትና ከአዝማናት በፊት አሉ። ሥላሴ አዳምን የፈጠረ በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነት በታቦር ተራራ ላይ ታወቀ። በዚህ በቅድስት ሥላሴ እምነት ልዩ ሦስት የሚሆን እሱ የቸርነት በሩን ይከፍትልኝ ዘንድ ኃጥአን የምሆን እኔን እማጸናለሁ፣ ነፍስና ሥጋዬንም አደራ አስጠብቃለሁ። ሥላሴ የሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመን ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህ እሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወንድም ለኩነተ ሥጋ ተሰጠን በማለት የተናገሩም አሉ። ዳግመኛ ስለ መንፈስ ቅዱስም ቅዱስ መንፈስህ በጽድቅ ጎዳና ይመራኛል ሲሉ የተናገሩም አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘለዓለም የሚኖር መሆኑ ታወቀ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድም ስም ከፀሐይ መገኛ በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢያት ተናግሯልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው፣ ለዝንጉዎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕማሙን መፍሰሻ፣ የክፉዎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞች ወይም የጠንቋዮች ጥበብ የሚያጠፋና የሟርተኞችን መርዝ የሚያበርስ የሚያከሽፍ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆነ የሰማዕታት የገድላቸው ሞገስ፣ የብሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትንም የሚያነጻቸው ነው።
ይህ ግሩም የሆነ የሥላሴ ስም እንደ መጎናጸፊያ እጎናጸፈዋለሁ። ከዕንቁ እንደተሰራ እንደ ራስ ወርቅም እቀናጀዋለሁ። በዚህ ግሩም በሆነ የሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቴ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን በሥላሴ ስም እማጸናለሁ። ነፍስና ሥጋዬን አማጽናለሁኝ። ይህችውም ለዘለዓለም የጽዮን ብርሃን የሚያበራበት ሰማያዊ አዳራሽ ናት። ይቅርታቸውና ተረድኤታቸውም ከወዳጃቸው ከጽጌ ማርያምና ከስደት ስንቃችን ለብዙኃን ልጆች ሁላችን ላይ ይኑር ለዘላለሙ አሜን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም አሸናፊ ልዑል እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር እስከ ዘላለሙ ድረስ አሜን። ጌታ የከፋ ሁሉ